አንደኛ ነገሥት ምዕራፍ 9 ሰለሞንም የእግዚአብሔርን ቤት የንጉሱን ቤትና ሰለሞን የወደደውን የልቡን አሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባኦን ለሰለሞን እንደተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው፣ በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ። ለዘላለምም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ። ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝሁህንም ሁሉ ብታደርግ ሥርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርሁ የመንግሥትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ። ለስሜም የቀደስሁትን ይህን ቤት ከፊቴ እጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል። በዚያም የሚያልፍ ሁሉ እያፏጨ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲህ አደረገ ብሎ ይደነቃል። መልሰውም ከግብጽ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለተከተሉ ስለሰገዱላቸውም ስላመለኳቸውም ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ሰለሞንም የእግዚአብሔርን ቤትና የንጉሱን ቤት ሁለቱን ቤቶች የሰራበት 20 ዓመት በተፈጸመ ጊዜ ንጉሱ ሰለሞን በገሊላ ምድር ያሉትን 20 ከተሞች ለኪራም ሰጠው። የጢሮስም ንጉስ ኪራም የሚሻውን ያህል የዝግባና የጥድ እንጨት የሚሻውንም ያህል ወርቅ ሁሉ ለሰለሞን ሰጥቶት ነበር። ኪራምም ሰለሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም። እርሱም ወንድሜ ሆይ የሰጠኸኝ እነዚህ ከተሞች ምንድናቸው? አለ። እስከ ዛሬም ድረስ የከቡል አገር ተብለው ተጠሩ። ኪራምም 120 መክሊት ወርቅ ለንጉሱ ላከ። ንጉሱም ሰለሞን የእግዚአብሔርን ቤትና የራሱን ቤት ሚሎንም የኢየሩሳሌምንም ቅጥር ሐጾርንም መጊዶንም ጌዝርንም ይሰራ ዘንድ ገባሮችን መልምሎ ነበር። የግብጽም ንጉስ ፈርዖን ወጥቶ ጌዝርን ይዞ ነበር፣ በእሳትም አቃጥሎ ነበር። በከተማም የኖሩትን ከነዓናውያን ገድሎ ነበር። ለልጁም ለሰለሞን ሚስት ትሎት አድርጎ ሰጥቷት ነበር። ሰለሞንም ጌዝርን የታችኛውንም ቤት ሆሮን ባዕላትንም በምድረ በዳም አገር ያለችውን ተድሞርን ለሰለሞንም የነበሩትን የዕቃ ቤት ከተሞች ሁሉ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግስቱም ምድር ሁሉ ሰለሞን ይሰራ ዘንድ የወደደውን ሁሉ ሰራ። ከእስራኤልም ልጆች ዘንድ ያልነበሩትን ከአሞራውያንና ከኬጢያውያን ከፌርዛውያን ከኤዊያውያንና ከኢያቡሳውያን የቀሩትን የእስራኤልም ልጆች ያጠፏቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ሰለሞን እስከ ዛሬ ድረስ ገባሮች አድርጎ መለመላቸው። ሰለሞንም ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ ሎሌዎችም፣ መሳፍንትም፣ አለቆችም፣ የሰረገሎችና የፈረሶች ባልደራሶች ነበሩ። ሰለሞንም በሚሰራው ሥራ ላይ ሰራተኛውን ሕዝብ የሚያዙ አለቆች 550 ነበሩ።
የፈርዖንም ልጅ ከዳዊት ከተማ ሰለሞን ወደ ሰራላት ወደ ቤቷ ወጣች። በዚያን ጊዜም ሚሎን ሰራ። ሰለሞንም በየዓመቱ 3 ጊዜ የሚቃጠለውንና የደህንነቱን መስዋዕት ለእግዚአብሔር በሰራው መሠዊያ ላይ ያሳርግ ነበር። በእግዚአብሔር ፊት ባለው መሠዊያ ላይ ዕጣን ያሳርግ ነበር። ቤቱንም ጨረሰ። ንጉሡም ሰለሞን በኤዶምያስ ምድር በኤርትራ ባህር ዳር በኤሎት አጠገብ ባለችው በኤጽዮን ጋብር መርከቦችን ሠራ። ኪራምም በእነዚያ መርከቦች ከሰለሞን ባሪያዎች ጋር የባህሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፊርም መጡ። ከዚያም 420 መክሊት ወርቅ ወሰዱ። ወደ ንጉሡም ወደ ሰለሞን ይዘው መጡ።